ማዳም ዩጋንዳዋን ሰራተኛ እንደ ዶሮ ነው የገነጣጠለቻት ማለት ይቻላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድነ ተወደዳችሁ የኔ ቻናል ቤተሰቦች ሰላም ብያለሁ። እንዴት ከረማችሁልኝ? እንዴት ቆያችሁ? እኔ በጣም ሰላም ነኝ አለሁ አልሐምዱሊላህ። እንዴት ናችሁ የኔ ቤተሰቦች? ያው በቅርቡ እኔ ቶሎ ቪዲዮ አልሰራም። ያው ላይቭ ላይ ገባለሁኝ አንዳንዴ ሾርቶችን ምናምን እለቃለሁኝ። ቪዲዮ ከሰራሁኝ ትንሽ ሰነባብቻለሁኝ። ዛሬ በጣም የሰቀጠጠኝ ቪዲዮ አይቼ ነው ቪዲዮ ልሰራ የቻልኩትና ያው ብዙ ሰዎች አይታችሁት ሊሆን ይችላል፣ ግን ያላየ ሰውን እመርጣለሁ። እንኳን ያላያችሁት ወላሂ ያየሁት ቪዲዮ በጣም ነው የሚከብደው። ዩጋንዳዊቱ ሰራተኛ ከመዳም ባልጋ ያው ፍቅር ስትጫወት መዳም ይዛት ያደረገቻት ያው ወደ ሞት ነው የላከቻት። ከመሞቷ አሟሟቷ ይባላልና አሟሟቷ በጣም የሚዘቀጥጥ ነው ወላሂ። በጣም ነው የሚያመው። ሞተች ወይም ገደለቻት አይደለም የሚባለው ወላሂ። መዳሟ በቃ እንደ ዶሮ ነው የገነጣጠለቻት። ላኢላሀ ኢለላህ ነብዩ መድረሱ። ኧረ ቢስሚላህ። ይሄን ሁሉ ጭካኔ ግን ኬታ መጣች? መቼም እርግጠኛ ነኝ ያው ብቻዋን ሆና ራሱ አይደለም፣ ግብረ አበር አላት። እንደዚህ ሰው ገዝታ በሰው ምናምን ነው እንደዚህ ያደረገቻት ወላሂ። ልክ እንደ ዶሮ ነው በቃ እንደዚህ ግን ጥልጥል ያደረገቻት። እግሯ ለብቻው ተቆርጦ ወድቋል። ማህፀኗ ምናምን እንደዚህ በቃ ልክ የዶሮ ቆዳ እንደሚገነጣጠል ግን ጥልጥል ነው ያደረገቻት ማለት ነውና በጣም ነው የሚሰቀጥጠው ወላሂ። ማታ ቪዲዮ ደርሶኝ ማታ ቪዲዮን አየሁትና በቃ ወላሂ ሰውነቴ እንደነዘረኝ ነው ያለሁት። የሌለብኝ ህመም ነው የለቀቀብኝ። ማታ እንቅልፍ የሚባል ነገር ባይኔ አልዞረም ወላሂ። እንቅልፍ ጭራሽ አልወስድም አለኝ። እንቅልፍ አልወሰደኝም። ስራው ራሱ በቃ እየሰራው አይደለም፣ ስራ አይሰራም። በቃ ወላሂ የሌለብኝ ህመም የሆነ ትውከት ነው፣ ሆድ ቁርጠት ነው። በቃ ወላሂ ሰውነቴን ሙሉ ነው ያመመኝ ማለት ነው። በጣም ነው የሚያመው ወላሂ። በኢላሂ ቪዲዮውን ብታዩት ግን በኢላሂ የሰው ልጅ እንደዚህ ጨካኝ ነው። የሰው ልጅ የልጅቱ ጥፋት እንዳለው ሆኖ ግን የመዳሟ መጨከን በዚህ ልክ ህይወቷ እንዲያልፍ ማድረጉ ኦኬ፣ ግን ልክ ባይሆንም ግን አገዳደሏ በጣም የሚሰቀጥጥ ነው። የልጅቱ አሟሟት በጣም ቪዲዮዋን ያየ መቼም ሰላም ይኖረዋል ብዬ ወላሂ አላስብም። አሁን ሆዴ ላይ አንጀቴ ላይ ወላሂ የሆነ የሚላወስ ነገር አለው። በቃ ያንን ቪዲዮ ካየሁ በኋላ በፍጹም እኔ ጤነኛ አይደለሁም። በጣም ነው የሚያመው ወላሂ ብታዩ ማለት ነው። እና ውዶች በቃ ይሄ ቪዲዮ ለብዙዎች በቃ ይሄ ቪዲዮ የደረሰውም ያልደረሰውም ታሪኩን የሚሰማና የደረሰው ቪዲዮን ያየ ግን እኩል ነው ብዬ አላምንም። ይሄ ቪዲዮ የደረሰው በቃ ብዙ ልጆች አላችሁ። በእርግጠኛ አበሾች እኔ ሳላመሰግን አላልፍም። እንደዚህ የወረደ ቦታ ላይ አበሾች በብዛት አይገኙም፣ አንገኝም አልሐምዱሊላህ። ግን አንዳንድ አሉ፣ አይጠፉም። ከመዳም ባልጋ አጉል ፍቅር የምትጫወቱ እንዲሁም ደግሞ ከመዳም አልፎ ራሱ ከመዳም ልጅ ጋር ፍቅር ውስጥ የምትገቡት ነገር ወላሂ ብታቆሙ ነው የሚሻላችሁ። ምናቸውም እኮ ወንድ አይመስልም። የሀገራችሁ ልጅ የሀገር ልጅ ምን አደረገና እና መጥፊያ ነው የሚሆነው ወላሂ። የዚች ልጅ ቪዲዮ ያየ የዚች ልጅ ታሪክ የሰማ ለሁሉም መማሪያ ነው የሚሆነው ብዬ ነው ማምነው ማለት ነው። አሁን በጣም ነው የሚያሳዝነው ለዚች ልጅ። እንግዲህ አንድ ህይወቷ እሷን አታለች፣ ትመጣለች ብሎ የሚጠብቅ ቤተሰብ አላት። በሷ የሚኖር እሷ የምታኖረው ቤተሰብ ሊኖርባት ይችላል፣ ልጅ ሊኖራት ይችላል፣ እናት አባት ሊኖሯት ይችላሉ፣ እህት ወንድም። የነዚህ እህት ወንድም የቤተሰብ ስብራት አስቡት። እሷ መሞቷን ሳይሆን እርግጠኛ ነኝ ማንም ጋር የደረሰው ቪዲዮ የሞተችበት አሟሟቷ እንዴት እንዳለፈች ቤተሰቡ ዋጋ ይደርሳል። ያንን ቪዲዮ ሲኖሩ ከሷ በላይ የሚሞቱት ወላሂ እነሱ ናቸው። እኛ ማናቀት የኛ ዜጋ ያልሆነች እንደዚህ ልባችን ከተሰበረ ቤተሰቧ የሆኑት የሷ የሆኑት ደግሞ እንዴት ሊሰማቸው እንደሚችሉ በጣም አስቡት። ወላሂ በጣም ነው የሚቀፈው ማለት ነው። በጣም የሚያመው ወላሂ በጣም ነው የሚያሳዝነው። እንግዲህ ለቤተሰቦቿ መጽናናትን እመኛለሁ። ለቤተሰቦቿ፣ ለዘመድ፣ ለጓደኞቿ በሙሉ እንደውም ለዜጎቿ ራሱ መጽናናትን እመኛለሁኝ። እንግዲህ በካሜራ ይዛት ይሁን እጅ ከፍንጅ ይዛት ይሁን ወላሂ አላቅም፣ ግን ከባባ ጋር በጣም ነበር አሉ እንትን የምትለውና ባባ ባፈቀረው ልጅቱ ሞተች ማለት ነው። ባባ የስራህን ይስጥክ የምር አንተ ባፈቀርክበት አንተ ባጃጃልክበት ያው ልጅቱም ህይወቷን አለፈ። ያው በርግጥ ቼቼውላ ነበር አሉ ባዙራት እንትን የሚለውና በቼቼው ምናምን ነበር ሁላ ከነ ዩኒፎርማ የሚያዝላት ባባ ማለት ነው። ዩጋንዳዊቱን ሰራተኛ ከነ ዩኒፎርማ ያው መዳሚቱም በርግጥ
አንዳንዴ ሰራተኛ ብላ ቤቷ ተቀምጣለች። ሰራተኛዬ ብላ ደሞዝ ከፍላ የምታሰራት ሰራተኛ ከገዛ ባሏ ጋር እንደዚህ ባሏን ስታማግጠው ወይም ወዶም ይሆን ይችላል፣ ገዳም ሊሆን ይችላል፣ ፈልጋም ሊሆን ይችላል፣ አላቅም። እኔ እንደዚህ አይነት ውስጥ መግባት አልፈልግም። በርግጥ ግን ይሄንን ስታይ መዳም ሰራተኛው ከባሏ ጋር ስታይ በቃ የመጨረሻ ንዴት ነው የሚያመጣው። እንኳን አይደለ ያው ጭካኔ አለ እንኳን ባዕድ አገሮች እንኳን ለአረቦች አይደለም፣ ግን ማንም ሰው ከባል ጋር እንደዚህ ሰራተኛ ብሎ የቀጠረው እኛም በእኛም እንኳን ብንሆን የሚያመጣው ስሜት ውስጣችን መገመት አያቅተንም። ከዛ ደግሞ ልክ ሴትይቱ ከባሏ ጋር ዩጋንዳዋ ሰራተኛን እንደዚህ በምታይ ሰዓት ንዴት አለ። ከዛ ደግሞ ሸይጣን አለ። ሸይጣን ደግሞ ጎትጓች ነው። ሸይጣን ወስዋሽ ነው። ሸይጣን ወሰወሳት። ከመግደልም መግደል ነው በቃ የገደለቻት። በቃ መግደል ሳይሆን ከታተፈቻት። በቃ ወላሂ አንድ እግሯ ጭራሽ ተለያይቷል። ወላሂ አንድ እግሯ ለብቻው ነው እዛ ጋር ያለው። ከዛ እንትኗ ምናምን እንደዚህ እኔ ወላሂ እንትን ማለት ራሱ ለመጥራት ወይም እንደዚህ ለማውራቱ ራሱ ወላሂ በጣም ነው የሚቀፋው። በቃ ገንጥላታለች። ልክ እንደዚህ እንትን በቃ አላቅም። ሸይጣን አለ በቃ ሴት ላይ ሸይጣን ገብቶበት። ግን እኔ እቺ ሴት እውነት አረብ ናት? አረብ ራሱ አረቦች በዚህ ልክ አቅም አላቸው፣ ሞራን አላቸው፣ ጭካኔ ኦኬ አላቸው። ጭካኔ ሊኖራቸው ይችላል። ወላሂ በጣም እየከበደኝ ነው ሳወራው ራሱ ማለት ነው። ከዩጋንዳይቱ ጉልበት በላይ ያቺ ጉልበት ኖሯት አይደለም መቼም እሷን እንደዚህ የምትገነጣጥላት እንደዚህ የቆረጠቻት ማለት ነው። ያው ብር ከፍላ ምናምን ከጎኗ ሰው አሰልፋ ነው። ከጎኗ ሰው አለ የሚያግዛት ማለት ነው። ዘመድ ጓደኛ ምናምን አይመስለኝም። እሷ ወንጀል ይሄን አይነት ድርጊት ለማድረግ ብትፈልግ ሌላውም ከሷ ተከትሎ ይሄን ያደርጋል ብዬ በፍጹም አላምንም። እሷ ህይወቷ ላይ በቃ ወስናለች። በቃ በጣም ተናደለ። ሸይጣን አለባት። የሆንኩት ልሆን እሷን ገድዬ እኔ እስር ቤት ልበስበስ እኔ መገደሌ ነው። በቃ ህይወቷ ላይ ወስናለች እቺ ሴትዮ ማለት ነው። ግን ያንን ድርጊት የሚያግዛት ሰው በቃ በብር ሰው ገዝታ አስቀምጣለች ነው እንግዲህ የሚባለው። በብር ሌላ ወንዶችን ይመስለኛል። እኔ አላቅም። ያው ያልተጨበጠ ማውራት እንትን አይልም። የሚያግዛት ሰው ግን እንዳላት በቃ በደንብ ያስታውቃል። ወላሂ በዚህ ልክ በቃ ጭካኔዋ ግን ወላሂ በቃ እኔ ልል የምችለው ነገር ነው እንትን ያለኝ ማለት ነው። በቃ አቃተኝ። ሌላው ቪዲዮ ራሱ ሌላ ቪዲዮ ራሱ አለ። እኔ ካየሁት ቪዲዮ ውጪ ራሱ ሌላ ቪዲዮ እንዳለ ነው የተነገረን። ግን ገና ሳትሞት ራሱ ገና በቁሟ እያለች እየጮኸችና እየለመነች ራሱ የተቀረጸው ቪዲዮ አለ። ግን በቃ አቃተኝ ወላሂ። እኔ በቃኛል አትላኩብኝ አልኩኝ ወላሂ። መቼ አሁን ያየሁት ቪዲዮ ራሱ መች ካይምሮዬ እንደሚጠፋ መች እንደምረሳ ወላሂ አላቅም። ለካ የሰው ልጅ እንደዚህ ነው እንዴ? የሰው ልጅ እንደዚህ ነው። ልክ ቆመን ስንሄድ ልክ ስንተነፍስ ይሄ አካላችን እኮ በቃ ብረት ነው የሚመስለን። ማይቆረጥ ማይሰበር ነው የሚመስለን ወላሂ። ግን የልጅቱን አካል ካየው በኋላ ወላሂ ያለውበትን እኔና አላህ ብቻ ነን የምናውቀው። ሰውነቴ እንደነዘረኝ ነው ያለውት ወላሂ። በቃ ምግብ ሳስብ ልክ ወደ ላይ ነው የሚለኝ ወላሂ። በቃ ልክ ቁጭ ስል ደግሞ ሆዴ ላይ ቆረጣጥመኛል፣ ያኝከኛል፣ የሆነ ወደ ታች በቃ ሊለኝ በቃ አላቅም ወላሂ። ይቅርታ ይሄንን ነገር ስናገርና በቃ የሰው ልጅ እንዲህ ነው እንዴ? በቃ ወላሂ እንደዚህ ነን እንዴ ነው ያልኩት ማለት ነው። እና በጣም ነው የሚሰቀጥጠው። ልጅቱ ልክ ሰርታ ነበር እያልኩ አይደለም እኔ የልጅቱ ኃጢአት ልጅቱ የሰራችው ስህተት ልክ ነው ብዬ አይደለም። ግን በቃ ከሷ ከሰራችው በላይ የመዳሚቱ ጭካኔ፣ የሰው ልጅ ጭካኔ በጣም ነው የሚያሳዝነው። በጣም ነው የሚከብደው ወላሂ። እንግዲህ ምን ማለት ይቻላል? የዚህች ልጅ ህይወት ማጣት የመዳሟን ባል እንግዲህ ፍቅር ስትጫወት በመያዟ የዚህች ልጅ ህይወት በቃ እሷ ከሱ ጋር እንትን በማለቷ ህይወቷን አጣች። ግን በጣም ለብዙ ለሌሎች ዜጎችም ሆነ ለኛ ዜጎችም ግን በጣም አስተማሪ ነው የሚሆነው ብዬ ነው የማስበው። በጣም አስተማሪ ናት የዚህች ልጅ ታሪክ፣ የዚህች ልጅ አሟሟት በጣም ለብዙዎች ትምህርት ነው የሚሆነው። የኛዎች በጣም በብዛት እንደዚህ አይነት ቦታ ላይ አይገኙም ማሻአላህ። ግን ከስንት አንድ አይጠፉምና የዚህች ልጅ ታሪክ ሊያስተምረን ብዙ ነገር ልንረዳበት እንችላለንና በቃ ለዓላማ ነው አይደል ያወጣን ከሀገራችን የሆነ ነገር ሰርተን ሀገራችን ገብተን እንለወጣለን ብር እናገኛለን ብለን ነው የመጣነው። እዚህ ቦታ ላይ ማሳደድ ያለብን ብርና ብር ብቻ ነው።
እኔ የወንዶችን የአረብ ወንዶችን ሲጀምር እንደ ወንድ ራሱ ማየትም ራሱ የለብንም። እኛ ሀገራችን ምን አደረገን? የሀገራችን ወንድ አለ ግን እና ባካችሁ የሀገሬ ልጆች ከነሱ ራቁ። ይህን ቪዲዮ አይታችሁ ብዙ ነገር ተማሩ። ብዙ ጊዜ ከባባ ምናምን እንደዚህ የሚሉ ልጆች ባይኖሩም ራሱ የመዳም ልጅ ጋርና እኔ ያለንበት እያሉ ብዙ ጊዜ ላይ እንደዚህ ሆነ ቪዲዮ ላይ ራሱ ኮመንትም ላይ እንዲሁም ደግሞ የሆነ አንዳንድ እንዲ ቲክቶክም ላይ ቪዲዮ ምናምን ሲሰሩ ያለውና ያ ሪሊ እውነተኛ የሆነ ስሜት ሊሆን ይችላልና በመዳም በባሏ ብቻ የመጣውን አይደለም ይሄን ያደረገችው። ነገ ልጇ ላይ እና ሰራተኛው የሚጀምሩት ፍቅር ላይ ራሱ ይሄ ሊፈጠር እንደሚችል ምንም ጥርጥር የለኝም። እና አላማ ይዛችሁ ነው ከሀገራችሁ የወጣችሁት። አላማችሁን አሳክታችሁ ወደ ሀገራችሁ ብትገቡ ወደ ሀገራችን ብንገባ የተሻለ ነው። እና ለዚች ልጅ ደግሞ እንግዲህ ምንም ማለት አይቻለን። ለቤተሰቦቿ መጽናናትን ይስጣቸው ላለውኝ። ቤተሰብ የሆናችሁ ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ ቪዲዮ ከተመቻችሁ ሌላ በአዲስ ቪዲዮ እስከመግመጣም ድረስ ላይክ ሰብስክራይብ እያደረጋችሁ እንድታበረታቱኝ ጠይቃችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።